ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሊብራ የህዳር ወር 2018 ዓመተ ምህረት ትንበያ የመረጋጋት የግንኙነትና የገንዘብ ወር። ሰላም ውድና ሚዛናዊ ሊብራዎች፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የህዳር ወር ደርሷል። እናም ለእናንተ ይህ ወር ስለ አንድ ትልቅና ወሳኝ ነገር ነው፤ ደህንነትና መረጋጋት። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ከብዙ ውጣ ውረድ በኋላ አሁን ግን በተግባራዊ ነገሮች ላይ ማተኮር፣ ሕይወታችሁን ማቅለል እና ጠንካራ መሠረት መጣል የምትፈልጉበት ምዕራፍ ላይ ደርሳችኋል? አዎ ሊብራዎች፣ የህዳር ወር በትክክል ይህንን የነፍሳችሁን ጥሪ ይዞላችሁ መጥቷል። ከገንዘብና ከሥራ እስከ ፍቅርና ግንኙነት ድረስ ይህ ወር ነገሮችን የምታስተካክሉበትና ለወደፊቱ የምትዘጋጁበት ጊዜ ነው። ነገር ግን አንዳንድ ጥንቃቄ የሚሹ ፈተናዎችም አሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ስለዚህ የህዳር ወር ምን ይዞላችሁ እንደሚመጣ በጥልቀት ለማወቅ ተዘጋጁ። ከዋክብቱ ምን እያሉ ነው? እስኪ አብረን እንመርምር። የሊብራ የህዳር ወር አጠቃላይ ትንበያ፣ ተግባራዊነት እና መረጋጋት። የስኮርፒዮ ወቅት፣ ገንዘብ እና የዕለት ተዕለት ኑሮ። እስከ ህዳር 12 ድረስ ፀሐይ በስኮርፒዮ እና በእናንተ ሁለተኛ ቤት በገንዘብ፣ በእሴቶች እና በቁሳዊ ሀብት ቤት ውስጥ ትጓዛለች። ይህ ማለት ተግባራዊ በሆኑ ነገሮች ላይ እንድታተኩሩ ይገፋፋችኋል። መርሃ ግብራችሁን አስተካክሉ፣ የተወሳሰቡ የሕይወታችሁን ክፍሎች አቅልሉ። ገንዘባችሁን ተቆጣጠሩ፣ ወጪያችሁን በጀት ውስጥ አስገቡ። ከጥቅምት 27 ጀምሮ ገዢ ፕላኔታችሁ ቬነስ ይህንን ቤት ስትቀላቀል ትንሽ ለቅንጦት ነገር ገንዘብ እንድታወጡ ይፈቅድላችኋል። ነገር ግን እንደ ኢንቨስትመንት ሊቆጠር የሚችል ነገር ለመግዛት ሞክሩ። የማህበራዊ ሕይወት መነቃቃት፣ የማርስ ተጽዕኖ። ከጥቅምት 25 ጀምሮ ማርስ ወደ ሳጂታሪየስ እና ወደ ሦስተኛ ቤታችሁ የማህበራዊ እና የአእምሮ ቤት ይገባል። ይህ ማለት የማህበራዊ ሕይወታችሁ ይነቃቃል። ከሰዎች ጋር መወያየት፣ መጻፍ፣ ፖድካስት መስራት ወይም አውደ ጥናት ማዘጋጀት። እነዚህ ሁሉ ነገሮች በማርስ ጉልበት ይነሳሳሉ። የሙሉ ጨረቃ ተጽዕኖ፣ ተጋላጭነት ኃይላችሁ ነው። ጥቅምት 26 ላይ ትልቅ የስሜት መገለጥ ይጠብቃችኋል። በዚህ ቀን ኃይለኛው ሱፐርሙን በስምንተኛ ቤታችሁ በጥልቅ ግንኙነት፣ በመዋሃድና በለውጥ ቤት ውስጥ ያበራል። ልባችሁን ለመክፈትና ተጋላጭ ለመሆን አትፍሩ፣ ይህ ኃይላችሁ ነው። ይህ ሙሉ ጨረቃ እንደ ብድር፣ ውርስ ወይም ኮሚሽን ያለ የገንዘብ ስኬትን ሊያመጣ ይችላል። የሜርኩሪ እና የጁፒተር ጥንቃቄ። ግን ጥንቃቄ! የሜርኩሪ ሬትሮግሬድ ከህዳር 1 እስከ ህዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ይህ በንግግሮች ላይ ውዥንብርና በገንዘብ ላይ ስህተቶችን ሊፈጥር ይችላል። ከመጠን በላይ ቃላት ግቡ፣ ደረሰኞቻችሁን ጠብቁ። የጁፒተር ሬትሮግሬድ ከህዳር 2 ጀምሮ ጁፒተር በሙያ ቤታችሁ ውስጥ ወደ ኋላ መጓዝ ይጀምራል። ይህ ማለት አንድ የሙያ ዕቅዳችሁ ሊዘገይ ይችላል። ይህንን ጊዜ ከቁልፍ ሰዎች ጋር ያላችሁን ግንኙነት ለማጠናከር እና ዕቅዳችሁን ለማሻሻል ተጠቀሙበት። የሊብራ የህዳር ወር የፍቅር ትንበያ፣ የውይይት እና የተግባር ፍቅር። በፍቅር ሕይወታችሁ ላይ የህዳር ወር ትልልቅ የፍቅር ድራማዎችን አይፈልግም። የውይይት ፍቅር፣ የማርስ ኃይል። ከጥቅምት 25 ጀምሮ ማርስ በሦስተኛ ቤታችሁ የአእምሮ እና የንግግር ቤት ውስጥ ይሆናል። ፍቅር የሚቀጣጠለው በብልህ መልእክት ወይም በጋራ በምትስቁት ሳቅ ነው። በአካባቢያችሁ ያሉትን ነገሮች ተጠቀሙ። አብራችሁ ተራመዱ እና ተወያዩ። ትንሽ ቅጽበቶች ትልቅ ትስስር ይፈጥራሉ። የተግባር ፍቅር፣ የቪነስ ኃይል። ነገር ግን ጥንቃቄ!
ምንም እንኳን የሕይወታችሁን ፍቅር ያገኘችው ቢመስላችሁም በሜርኩሪ ሬትሮግሬድ ወቅት የሚታየው ነገር አሳሳች ሊሆን ይችላል። ከጥቅምት 27 ጀምሮ ቪነስ በገንዘብ ቤታችሁ ውስጥ ትሆናለች። ለጥንዶች ይህ ስለ ገንዘብ ጉዳዮች የምትወያዩበት እና እርስ በርስ ግቦቻችሁን የምትደጋገፉበት ጊዜ ነው። በኅዳር 15 ላይ ገዢ ፕላኔታችሁ ቬነስ ከሜርኩሪ ጋር ስትገናኝ ትንሽ የምስጋና ቃላት ትልቅ ለውጥ ያመጣሉ። አመሰግናለሁ ከማለት አለመግባባት ሊፈታ ይችላል። በኅዳር 17 ላይ በሚኖረው ታላቅ የውሃ ትሪያንግል ጊዜ የአገልግሎት ተግባራት የፍቅር ቋንቋችሁ ይሁን ለምትወዱት ሰው በተግባር እንደምታስቡለት አሳዩ። የሊብራ የኅዳር ወር የገንዘብ ትንበያ ነገሮችን አቅልሉ። በገንዘብ ረገድ ነገሮችን አቅልሉ የሚል መልእክት አለ። ተግባራዊ አስማት ፀሐይ በገንዘብ እና በእሴቶች ቤታችሁ ውስጥ በመሆኗ ወደ ብልጽግና የሚወስደው መንገድ ተግባራዊ አስማት ነው። ገዢ ፕላኔታችሁ ቬነስ ትንሽ ለቅንጦት ነገር ገንዘብ እንድታወጡ ቢፈቅድም እንደ ኢንቨስትመንት ሊቆጠር የሚችል ነገር ለመግዛት ሞክሩ። የሜርኩሪ ጥንቃቄ የሜርኩሪ ሬትሮግሬድ ከባንክ መግለጫዎች እስከ ኦንላይን ግብይት ድረስ በሁሉም ነገር ላይ ጥንቃቄ እንድታደርጉ ያስጠነቅቃል። ደረሰኞቻችሁን ጠብቁ። የሙሉ ጨረቃ ዕድል የጥቅምት 26 ሙሉ ጨረቃ በጋራ ፋይናንስ ቤታችሁ ላይ ያበራል። አንድ የጋራ ሥራ ስኬታማ ሊሆን ወይም ደግሞ እንደገና መገምገም ሊያስፈልገው ይችላል። ያልተጠበቀ ገንዘብ፣ ውርስ ወይም የገቢ ምንጭ ሊመጣ ይችላል። የሳተርን መነቃቃት በወሩ መጨረሻ ሳተርን በሥራና በጤና ቤታችሁ ውስጥ ወደፊት መጓዝ ሲጀምር ጤናማ ልማዶችን እንደገና ለመጀመር እና ዓመቱን በስኬት ለመጨረስ ትነሳሳላችሁ። በመጨረሻም ውድ ሊብራዎች የኅዳር ወር መሠረታችሁን የምታጠናክሩበት፣ ግንኙነቶቻችሁን የምትመረምሩበት እና ለወደፊቱ የምትዘጋጁበት ጊዜ ነው። የወሩ ቁልፍ መልእክቶች 1. ተግባራዊ ሁኑ። ሕይወታችሁን አቅልሉ እና በገንዘባችሁ ላይ አተኩሩ። 2. ተጋላጭ ሁኑ። በሙሉ ጨረቃ ጊዜ ልባችሁን መክፈት ኃይላችሁ ነው። 3. በፍቅር ተነጋገሩ እና ተግብሩ። ፍቅር በቃላትም በተግባርም ይገለጻል። 4. ጥንቃቄ አድርጉ። በሜርኩሪ ሬትሮግሬድ ወቅት በውሳኔዎች ላይ አትቸኩሉ። ሊብራዎች ሚዛናዊ እና ጥበበኛ ናችሁ። ይህንን ማድረግ ትችላላችሁ። ስለተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። የሚገባችሁን ሰላም፣ ፍቅር እና ስኬት ሁሉ እመኝላችኋለሁ። ቸር ሰንብቱ።